እኔ ምንድነው ያደረግሻለሽ? ቆይ ለምንድነው እንደዚህ ማድረግ ያስፈልገሽ? አልገባኝም። ፍላጎቴ ይሄ ይመስሉ። እሺ በቃ አንቺ ልክ ነበርሽ። ለነገሩ እኔ ነኝ ያጠፋሁት። እኔ ነበርኩ ጥፋተኛ። አልገባኝም። ቆይ ለምንድነው እንደዚህ እየሆንክ ያለው? ምን ሆንኩ? አሁን እንኳን ምን ሆንኩ እያልኩ ፊትህ ላይ ንዴት እያየሁብን። በአንቺ እንደተናደድኩብሽ በምን አወቅሽ? በእርግጥ አሁን ባደረግሽው ድርጊት ተናድጄብሻለሁ። አፍቅሬያለሁ ኪኪ። ትንሽ አይና ወጣ ብጤ እንደሆንኩብህ አውቃለሁ። ግን አንተን የሚያሳጣ ነገር ከሆነ ምንም ነገር ሊቀር ይችላል። መቅረት ካለበት ትምህርት የሚቀራል። መግደል ካለብኝ ህልሜንም እገድለዋለሁ። ይሄ አሁን የመጣ አቋሜ ሊመስልህ ይችላል። ግን ለአንድ ሚስት ባሏ ማለት ራሷ ነው። ያለ ራስ ደግሞ ሁሉ ነገር ምንም ነው። ለእኔ ብለሽ ህልምሽ መግደል የለብሽም። የእናትሽን ቃል ማክበር አለብሽ። ዶክተር መሆን ትፈልጊያለሽ፣ ዶክተር ደግሞ ትሆኛለሽ። ከፈለግኩ ሚስት ሆኜ ዶክተር መሆን እችላለሁ። ትዳር ህልምህን እንዳትኖር አይከለክልህም። በእርግጥ ይሄን ያለችው ዝኑ ናት፣ ግን እኔም የሷን ሀሳብ እጋራለሁ። ቤቴ ሆኜ ርቀት መማር እችላለሁ። አይሆንም። እንደምትፈልጊው ተምረሽ ህልምሽ እንድታሳኪ ነው የምፈልገው። ኪኪ እኔ ተናግሬያለሁ። ይሄ ትዕዛዝ ነው። ከነገ ጀምሮ ቀጥ ብለሽ ወደ ትምህርት ቤትሽ እንድትሄጂ እፈልጋለሁ። ደግሞ ይህን ዓመት ነው እንጂ የመንግስት ትምህርት ቤት የምትማሪው። ከሚቀጥለው ዓመት በኋላ የግል ትምህርት ቤት ትገቢያለሽ። ደግሞ የግል አስጠኝ እቀጥርልሻለሁ። ግን አስጠኝሽ ወንድ አይደለም የሚሆነው፣ ሴት ነች የምትሆነው። የምርህን ነው እያወራህ ያለው? የምሬ ነው። እኔ ባንቺ እየቀለድኩ አይደለሁ። ደግሞ ሁሉም ነገር በጊዜው ሲሆን ያምራል ያልሽኝ አንቺ አይደለሽ እንዴ? ምናልባት እኔ እሆናለሁ እኮ ለሁሉም ነገር የቸኮልኩት። እሺ አመሰግናለሁ። እኔም አመሰግናለሁ። አሁን በዚሁ የምንቀጥል ከሆነ መሳሳት አይቀርም። ከክፍሌ ትወጪልኛለሽ ወይስ እዚሁ ትቆያለሽ? እንዴ ምን ነው በርስር ተደብቀሽ ታዳምጪ ነበር እንዴ? አይኔን ነው እንጂ ወሬው እንኳን ጆሮዬ ሁሉንም ሰምቷል። አይገርምሽም? እኔ ከጊዜ ወደ ጊዜ የማላውቃት ሴት የሆነችብኝ ነው። በጣም ተቀይራለች። ለዚህ መቀየሯ ደግሞ የአንቺ እጅ እንዳለበት በጣም እርግጠኛ ነኝ። ቢሆን እንዴት ደስ ባለኝ። በእርግጥ የልጅቷ ድንገተኛ ለውጥ ደስ ብሎኛልም አስደንግጦኛልም ለማለት ይከብደኛል። ምክንያቱም አንተ ሁሉንም ነገር አበላሽተኸዋል። ልክ ነሽ። እኔ የዚህሽ ንጹህ ሴት ባል ልሆን አልችልም። አይገባኝም። ሁለት ነገር እንድታጣ ልፈርድባት አይገባም። ቢያንስ እንኳን አንዱን ነገር እንድታገኝ ላግዛትና ላደርግላት ይገባል። ዶክተር መሆን አለባት። ዶክተር የመሆን ህልሟን እንድታሳካ አግዛታለሁ። ዶክተር ለመሆን እኮ በጣም ብዙ ጊዜ ይፈጃል።
በእርግጥ እሱ ያመጣችው ሀሳብ እኮ ጥሩ ነው። የርቀት ትማር፣ አንተ ምንም እንዳልተፈጠረ ትዳራችሁን በሰላም ቀጥሉ። ይሄ ነው የሚሻላችሁ። እስኪ ንገሪኝ፣ እንዴት ነው ምንም ነገር እንዳልተፈጠረ ልሆን የምችለው? ከሉላ ጋር ያለህን ነገር በሙሉ አስተካክል። ቆይ አንተ ገንዘብ አለ፣ ጉልበት አለ፣ አቅም አለ፣ ይሄን ማድረግ ያቅታል? ዝኑ፣ እንደምታስቢው እንኳን ሁሉም ነገር ቀላል አይደለም። ስታደርገው ግን ቀላል ነበር አይደል? ዝኑ፣ ምንድን ነው አሁንም ሁሉንም ነገር አቅጄና አስቤ ያደረኩት ነው እንደሚመስልሽ? ይኸውልህ ይህንን እድል ድጋሚ አታገኘው። ብትጠቀምበት ነው የሚሻለው። ጊዜው ካለፈ በኋላ የሚሆንልህ አይመስለኝም። ይኸውልሽ ህልሟን ትወደዋለች፣ እኔንም እንደምትወደኝ አውቄያለሁ። እሷ ሁለቱንም ነገር አብራ ጎን ለጎን ማስኬድ ነው የምትፈልገው። ይሄ ግን መሆን አይችልም። ምስኪን ያንዬ ጉዷን አላወቀች። ከቆሸሽክም አውቃ አልቆሸሽክም አይደል? እነዚህ የተረገሙ ሰዎች ናቸው ያቆሸሹክ። ሳስበው ዛክ እዚህ ነገር ውስጥ እጁ ያለበት አይመስለኝም። ቆይ አንተ መች ነው የምትማረው? ቆይ ከዚህ በላይ ምን እንዲያደርጉ ነው የምትፈልገው? እኔ እኮ እያወራ ያለሁት ስለ ዛክ እንጂ ስለ ሉላ እኮ አይደለም። ኪኪ አሁን ለምናገር ንግግር በጣም ይቅርታ አድርግልኝ። እውነቴን ነው የምልህ፣ ከአንተ 10 እጥፍ በግ ይሻላል። ዛሬ የትም የዘራከውን እምነትን ነገ ደርሰህ ልሰብስበው ብትል የሚሰበሰብልህ እንዳይመስልህ። የቀረችን እምነት ብትጠቀምባት ጥሩ። ለማንኛውም ደህና ደር። ደህና ደር። ዝንዬ ኪኪ ያልተነሲ እንደ አላየሁትም። አልተነሳውም ለሰይ ምስ አረ ሰለተናል። ወሰላ ዛሬ ብዙም ስራ ስለሌለኝ ትምህርት ቤት ድረስ ነው ማድረስሽ። እሺ እንዳልክ። እኔ የምለው አንተ ሰውዬ ሚስትህን ስታገኝ ሌላ ሰው አይታየም እንዴ? አለሽ እንዴ? ወይ አላየሁሽም እኮ። ለነገሩ እኮ እውነትህን ነው። ጨረቃ ባለበት እንዴት በጭራቃ ይታያል? አይታይም። ለዛ የኔትማ በጭራቃ አይደለች። አንተ ደግሞ ገና በጭራቃ እና ጨረቃ ውስጥ መስተለየና ነው በለ። በቃ እኮ በሷ ቤት የሌለ ቅኔ ተናግራ ጨርሳለች። እውነቴን እኮ ነው ዝንዬ። ምን ይወጣልሻል? መልክ ቢሉ መልክ፣ ጸባይ ቢሉ ጸባይ። ኧረ በቃሽ በይ በቃሽ። እኔ እየከሰማሁ አንቺ ብዙ ታወሪያለሽ። ቁርስ ላቅርብላችሁ፣ እኔም ስራ አለ። አይ ዛሬ እንኳን ቁርስ የለም ማለት ውጪ ነው የምንበላው። ይሻላል። ለነገሩ እውነትን ነው ይሻላል። እሷም ውጩን አንዳንዴ ያው የግላችሁን ጊዜ ኑራችሁ ጥሩ አርካ። የቀናሽ ነው የሚመስለው። በይ እንጂ በይ። እሺ ደህና ዋይ። ደህና ዋሉልኝ። ምናልባት የድሮ ሞኝ ኪኪ እንደፈለግን መንጋልበት በፈረሳችን ላይሆን ይችላል። ለጊዜው ነው እባክሽ፣ ሲገባው በራሱ ጊዜ ይመለሳል። ቆይ እስካሁን አልደወልክለትም? ለምን እደውላለሁ? ራሱ ይደውል እንጂ። ይልቅ እሱን ትተን ወደ መጀመሪያ እቅዳችን ብናተኩር መልካም ነው። የኪኪን ዶክተር አውቀዋለሁ ነው አይደል ያልከው? አዎ፣ ቤተሰቡ የምታውቁበትን ሆስፒታል በደንብ ነው የማውቀው፣ ዶክተሮቹንም ጭምር። እንዴ ምን ሆነሻል? የእነ ኪኪ ቤት እኮ ከድሮ ጀምሮ የኖርኩበት ቤት ነው። እንደውም ትዝ ይለኛል፣ እናቱም አባቱም የልጃቸውን ያህል ነበር የሚያቀርበው። ግን ነፍስ ይማር አላልክም? ከፈለገ አይማራቸው እንዴ። ሲጀመር እነሱ በህይወት ቢኖሩ እኔ ይህንን ሁሉ ሀብት ለመውረስ አስብ ነበረ። ቆይ ግን የመኪና አደጋው ላይ እጅ የለበትም አይደል? ስልክ እየጠራ ነው። ምን ብዬሽ ነበር? ራሱ ኪኪ ይደውል አይደል? አሁንም አኩርፈ እንደዘጋኝ ነው። ለምን ደወልክ? ሲጀመር አንተ የማይታመንልህ ሰው ምን ያደርግልሃል? አሁንም የቀረችኝን እንጥፍጣፊ እምነት ልጠቀም ብዬ ነው። ምናልባት የቀረው እንጥፍጣፊ እምነት ወደፊት እምነት እንዳሳድር አንተ ላይ ከረዳኝ ብዬ ነው። ይልቅ አሁንም ተጠንቀቅ። ለምን ነው የምትጠነቀቀው? ያቺ የማትረባ አሁን ላይ ምን እንዳሰበች በምን ይታወቃል? ቢያንስ ዛሬ ስድቡን ተወው። ምን አለ ቢያንስ ስድቡን ታቆይ።
እርግጠኛ ነህ እኔን ማግኘት ትፈልጋለህ? እርግጠኛ እንኳን አይደለሁም፣ ግን ላገኝ እፈልጋለሁ። እየቀለድኩ አይደለም ኪኪ፣ በጣም ነው ሞራሌን የሰበከው። ሞራሌ ማለት ይሄ ኮርኒስ መስሪያው ነው። ምን ላድርግ? በሰዓቱ ማንን እንደማመን ምን እንደማደርግ እንኳን ማወቅ አልቻልኩም ነበር። ተው እንጂ ኪኪ፣ እኔ ማንምና ምንም የምባል ሰው ነኝ እንዴ? ተው፣ እንደዛ አይባልም። ተው። ለማንኛውም የተለመደ ቦታ እንገናኝ። በስልክ ከዚህ በላይ ምንም ማውራት አልችልም። ቻው። ግድ የለም ዛክ፣ የተጫወትካትን እያንዳንዷን ጨዋታ በእጥፍ ዋጋ አስከፍልሃለሁ። እኔ ኪኪ ያለለሁ ግድ የለም። እንዴት አድርጌ ዋጋ እንደማስከፍል በደንብ ነው የማውቀው። የማትፈራ ሰው ላይ የዛክ ባልመልጥ ዝጋፍ ምን ትመስላለች? ምን ነው ዝም ተዋጠ? ኧረ አላልኩም። ትንሽ አረፍ ብለን አየር እንቀበል ስላልኩ ደበረህ እንዴ? አረ እንደውም ደስ ብሎኛል። ያው አንዳንድ ጊዜ ከቤት ውጭ ወተን ብቻችን ሆነን አየር ስንቀበል የተለየ ስሜት ይሰማኛል። ደሞ ሳልነግርህ አዲስ ጓደኛ ተዋውቄያለሁ። ምን? አታስብ፣ የሴት ነው። ኡፍ እንደዛ በይ እንጂ ልቤን ቀጥል ታረጊያት ነበር እኮ። ሜላት ትባላለች። በጣም ደስ የምትል ልጅ ናት። ግን ብዙም ሰው አትመኝ። አረ እኔ እሷ ብቻ ናት። እኔ እንደዛ ማለት አይደለም፣ ግን ሰው አትመኝ። በተለይ ከተማ ሴቶችን አትመኝ። አልገባኝም። ይኸውልሽ አይኔ አንድ ማውቀው አባባል አለ። ጓደኛህን ንገረኝና ማንነትህን እነግርሃለሁ፣ ውሎህን ንገረኝና ስላዋዋል ልንገርህ። ሁሉም ሰው አብሮት የሚሆነውን ሰው ነው የሚመስለው። ከጨዋታ ውጭ ልጅቷ እንኳን በጣም ጨዋ ትመስላለች። ለዛ ነዋ ጨዋታ የጨመርሽው። ማለት ወዲህ ነው። ወዴት? አይኔ ይኸውልሽ ትምህርትሽ ላይ በደንብ ትኩረት እንድታደርግ ይፈልጋለሁ። ያለሽ አንድና አንድ ብቸኛ ዓላማ ትምህርትሽ ነው። ይሄ ደግሞ ለሁላችንም ይጠቅመናል። ስለዚህ ይሄ ብዙ ዋጋ የተከፈለበትን ነገር ወደ ኋላ አትበይው። እሺ? እኔ የምልህ ኪኪ በይኝ እስኪ። አይተው በቃ። እኔ ደግሞ ምንድነው ነገር አምጥቶ መተው? ማለቴ ምናልባት ዝም ያለችው ሀሳብ ትክክል ይመስለኛል። የቱ ሀሳብ? አባዬ ያመጣው ሀሳብ እኮ። የቱ ሀሳብ አልኩሽ እኮ። ቆይ ለምንድን ነው ያወቅ መልሰህ እኔ ነው የምጠይቀኝ? ይሄ የርቀት ትምህርት ብሏል ያልሽው ነገር ከሆነ እርሹ። ይኸውልህ የቀን እየተማርኩ ባልና ሚስት መሆን አንችልም። አታወዛግቢኛ ኪኪ። ድጋሚ እንድንጋባ እፈልጋለሁ። ጫጉላ ያለው ጋብቻ። ይህንን ነገር ሌሊቱ ሙሉ ሳስብበት ነበር። አልገባኝም። ቆይ ሀሳብ እንዴት በዚህ ፍጥነት ሊመጣ ቻለ? ይህን ነገር በጣም ሳስብበት ነበር ኪኪ። አንተ ልክ ነበርክ፣ እኔ ልክ አልነበርኩ። እኔ ሰዓት እየረፈደ ነው። ትምህርት ቤት ብንሄድ ይሻላል። እንሂድ። ቆይ ይህን ማለት ምኑ ላይ ነው ጥፋቴ? እኔ ወደ ትምህርት ቤት መሄድ አለብን። እንሂድ። አጅዩ መጠጣ ይዝጋና አይደል የሚባለው? እንዴት ነው እባክህ? ምንም ነገር እንዳልተፈጠረ ፌስ በቤዙ ነው። ሳይጨንቀኝ ቀርቶ መስሏል። በጣም ተልብሽ። እኔ የምልህ ያቺን ምስት አግኝታት ነበር? ሰውዬ እኔ እዚህ ነገር ውስጥ ተስገበኝ ብያለሁ። እኔ ለአንተ ቀንደኛ ሴረኛ ነኝ አይደል? ስለዚህ ተወኝ በቃ። ምን ሆናል ዛክ? እንዴ አረጋጋው እንጂ እንዴ! አረቀስ ውረድ፣ ዝቅ በል። በጣም እየተንኮሻኮሽ እኮ ነው። ና ማነህ? ስንት ነው የጠጣው? ቆይ
አይንዬ? ትምህርት የለም እንዴ በጊዜ መጣሽ? ውስጤ ጥሩ ስላልሆነ አስፈቅጄ መጣሁ። ምን ነው? ምን ሆንሽብኝ? አመምሽ እንዴ? ኧረ ደህና ነኝ። ትንሽ ሀሳብት ይገብቷል። ምን ነው? ክፍለ ሀገር ፋዘር ደህና አይደሉም እንዴ? እሱ ሳይሆን ዝንዬ። ወይ ኪኪ ምን ሆኗል? ቆይ ምን ሆነ? ምን ሆንኩ አለሽ? የምታውቂው ነገር አለ? አረ እኔ ምንም አላውቅም። ምንም አልሆነም፣ ደህና ነው። ግድ የለም መልስሽን ከድንጋጤሽ ላይ አግኝቼዋለሁ። አይንዬ አረፍ በይ፣ ደክሞሻል። ቆይ እኔ እኮ በጣም ግራ የገባኝ ነገር እቺ ሴት ቆይ ከኔ ምንድነው በትክክል የምትፈልገው ነገር? አላውቅም። የማውቀው ሉላ የምትባል ሰይጣን እንዳለች ብቻ ነው። ደግሞ ስልክ ስደውላትም አታነሳም። ደጋግመህ ደወለላት ነበር ወይ? ደጋግመህ መደወል እንዴ? ቴክስቱ ላላኩላት እኮ ስልኬን አታነሳ፣ የምጽፍላትን ቴክስት አትመልስ፣ ዝም ብላለች። ዝምታዋ ደግሞ በጣም ያስፈራል። በእርግጥ ይህንን ያህል ሴራ ጎንጉኑ ዝምታ በጣም ያስፈራል። በጣም በዛ ላይ አሁን አይንዬ ሌላ ሴት ሆናብኛለች። ማለት ሌላ ሴት ስትል? ዛክ ብነግርህ የምነግርህን ነገር አታምነህ። ችግር የለውም ንገረኝ። አንተን እንጂ እኮ እኔ ማመን ችግር የለብኝ። ታውቃለህ አምሽቼ ወደ ክፍሌ ልክ ስገባ ወደ ክፍል ስገባም ይሆናል አይደል ህልም የሚመስል ግን እውን የሆነ ነገር አይሳካለን። ምን አለ ያዘቦት ታሪክ እንትታ በትክክል የተፈጠረው ነገር ብትነግረኝ። ዛክ አይንዬ ራቁቷ ክፍሌ ቁጭ ብላ አገኘኋት። ምን? እሱ ብቻ ይገርማል እንዴ? ቆይ እና ጉዳዩ ተፈጸመ እያልከኝ ነው? ምን ይፈጸማል? እሱማ እሷ እንድንፈጸመው ነበር የፈለገችው። ገልጻ የሰራው በደል ሳይሆን የተሰራበት ግፍ ትዝ አለ አይደል? አንድም እሱ ነው እና ሌላ ምክንያት አለ እያልከኝ ነው? አዎ ይሄ ነገር እንኳን ባይፈጠር አይንዬን ዝም ብዬ በዚህ ምክንያት እንዳልሆነ ሰው ክብሯን ማቆሸሽ ሰው መሆን የለብኝም። ስለምን ማቆሸሽ ነው የምታወራው? ሰውዬ የሰማንያ ሚስት እኮ ነች። ዛክ እንደገና እኮ ጫጉላ ያለው ሰርግ እንጋባ አለች። እየቀለድክ መሆን አለበት ኪኪ። እማማ ትሙት የእውነቴን እኮ ነው። ዛሬ ጭራሽ ትምህርት ቤት እኮ ይዣት ስሄድ እኮ ነው ራሷ አፍ አውጥታ እንጋባ አግባኝ ድጋሚ ብላ ጠየቀችኝ። እናንተ ምን አልከት? ምን አባቴ እላታለሁ። በድንጋጤ ክው ብዬ ቦርሳዋን አሳቅፊያት ሮጥኩ። ለምን? አላውቅም። ሉላን ፈርታት ነው አይደል? በእርግጥ አንድ ምክንያት እሱ ነው። እና ሌላ ምክንያት አለ እያልከኝ? አላውቅም። አንደኛ ይሄ የሉላ ነገር፣ ሁለተኛ ዛክ ነገሩ ሁሉ ካሰብኩት በጣም ፈጠነ፣ ፍጥንጥን አለብኝ። ልክ ነህ። በእርግጥ ልጅቷ ያለ ልክ ፈጥናለች። እና ቆይ ምንም የደበኩሽ ነገር የለም እያልሽኝ ነው? አይንዬ እኔ ምንም የደበኩሽ ነገር የለም፣ ምንም የማውቀው ነገር የለም። የምሬን ነው የምልሽ አይንዬ። አንቺን ግን ሳላደንቅሽ ማለፍ አልፈልግም። ዝንዬ እኔ እንድትረጂኝ ነው እንጂ እንድታደንቅኝ አልፈልግም። እመኚኝ አይንዬ፣ ሁሉም ነገር በቅርቡ ይስተካከላል። አንቺ ብቻ በአቋምሽ ጽኚልኝ። አይንዬ ለምን የጦስኝ ሻይ አላፈላልሽም? ለድካምሽ ጥሩ መድኃኒት ይሆንሻል። ይዤልሽ ልምጣ። ቆይ ምን ሆነሃል? ከመጣ ጀምሮ ስትናደድ እንጂ ስታወራ አላየሁም።
እቅዳችንን መቀየር አለ። ምን የእርግዝናውን ከሆነ አልስማማም። እሱ እንዳለ ሆኖ ሌላ ያንን ቪዲዮ ለመስጠት ትልኪያለሽ። ደግሞ ስልኳን ጌታ መጣው ምናምን ማለቱ አይቀርም። ያኔ መድኃኒቱን የሰጠው ሰዓት ከስልክ ላይ ወሰድኩት ምናምን ብዬ ብነግረውስ? የስልኩን መክፈቻ እንዴት አወቅሽ ቢልሽስ? ወይ ለምን ለአይንዬ ልኬ እሷን ማይተዋት ከሆነ ለክብሬ ሳልጨነቅ በማህበራዊ ሚዲያ እንደምለቀው አላስፈራራውም። በቃ በዚህ ትንሽ የአእምሮ ማሰብ የምትችይው ብቻ ነው። ይኸውልሽ ቪዲዮ በሆነ መንገድ ለሚስትየው መድረስ አለበት። ቆይ እሺ አንተ የሚስቱን ስልክ ታውቀዋለህ? ቅድም አንቺ ባልሽው መንገድ ወስጄበታለሁ። ማለት ፓተርኑ እንዴት አወቅከው? ስልኩን ሲከፍተው አስተውዬ ነበር። ከዚያ ስልኩን ትቶ ወደ መጸዳጃ ቤት ሲያመራ ቀስ ብዬ ልጅቷን ስልክ አወጣሁበት። ቆይ ግን ልጅቷ ስማርት ስልክ ነው እንዴ ያላት? አንቺ ራስሽ ግን ስማርት አምሮ ቢኖርሽ ማለት ነው እንዴት በሌላ መልኩ ለልጅቷ ቪዲዮ መድረስ እንዳለበት ታስቢ ነበር። ልክ ነህ። በፍላሽ አድርገን በሰው መላክ እንችላለን። ቆይ ግን እንዴት አላሰብኩትም? እና መቼ እናርገው? ዛሬ ነው ደግሞ። ለዚህ ምን ጊዜ መስጠት ያስፈልገዋል? ቆይ ግን ተናዶ ቀጣይ ቅዴም ቢያበላሽብኝስ? ለካሱም አለ። አትፍረጭብኝ። በጣም ስለተጨናነኩ ነው መሰለኝ የምናገረውም ሆነ በቃ ምንም ማውቀው ነገር የለም። በቃ ዛክ ተረጋጋ። ያቺን ማትረባ ገጠሬ ራቁቷን ክፍሉ ገብታ እንዴት ብዬ ነው የምረጋጋው? ምን ማለት ራቁቷን ስትል መለመሏል? ልጅቷ ካሰብናት በላይ በጣም አደገኛ ልጅ ናት። አየህ መጀመሪያም አጉል ስታስመስል ነበር ማለት ነው፣ ስትሽኮረመ ምናምን። ግድል ብቻ እንኳን ከሱ ጋር ሰላም አወረድኩ እንጂ ለሷ የሚሆን መንገድማ አንድ አላጣም። አይንኪ ጠጪ። ላንቺ እኮ ነው ያመጣሁልሽ ድካምሽን እንዳይስለጥሽ። አልፈልግም አልኩሽ እኮ ዝኑ። ቆይ ለምን ነገር መደባበስን ትተሽ አንቺና ኪኪ ምን እንደደበቃችሁን አትነግሩኝም?